السلام عليكم ورحمة الله وبركاته ودي تكبراتشو وندموچينا እህቶቼ በያላችሁበት እንደምን አላችሁልኝ እንደምን ቆያችሁኝ ያልኩኝ አላህ ሰላም እዝነቱ ወይም ረህራሄውና በረከቱ ለሁላችሁም ይሁንና በዛሬው ዕለት በርዕሴ ላይ እንደምታዩት በአንድ የፖለቲካ ተንታኝና ጸሐፊ በአፍሪካ ቀንድ ላይ ጥናት አድራጊ ተብሎ የተሰየመ የኤርትራ ሰው በኢትዮጵያ የሶማሌላንድ እንደዚሁም የእስራኤል እንደዚሁም የኤርትራ ግንኙነትና እንደዚሁም የኢትዮጵያ የባህር በር ጥያቄ ጋራ ተያይዞ አንድ ፕሮግራም በግብፁ ሚዲያ ላይ ሰርቶ አይተናል። ይህንን ፕሮግራም ከተለያዩ አንግሎች እንድንማርበት ስል ላቀርበው ወድጃለሁኝ። አንደኛ ኤርትራውያኖች ከኢትዮጵያ የመለየት አጀንዳ ይዞ የተነሳው የጀብሃ እና ከጀብሃን በኋላ ደግሞ ጀብሃን ገልብጦ የመጣው የሻዕቢያው የኢሳያስ አፈወርቂ አባል እስካሁን ድረስ ኢሳያስ አፈወርቂና መሰሎቹ ከትግራይና የትግራይ ደጋፊዎችን ብቻ ይዘው አብዛኛውን የኤርትራ ህብረተሰብ ያገለለ የሆነ በጥቂት ቡድኖች ብቻ አገሪቱን የሚመሩባት የሆነበትን አካሄድ እያየን እና በአጠቃላይ እንደ ሀገር እንኳን አክት ለማድረግ ፈጽሞ ያልቻሉ የሆኑ በጥቂት ቡድኖች የሚመሩ የሆኑና ብዙ በደሎችና ስቃዮች የሚታይባት ሀገር በጄኔቫ በሰሞኑ በቀረቡት የሰብአዊ ጥሰቶች ሀገራቶች ሲገመገሙ በአንደኝነት ደረጃ አካባቢው ላይ አመፀኛ ከሆኑ ሀገሮች ውስጥ የተመዘገቡ የሆኑና በጣም ብዙ ሰዎች ላይ በደልና ግፍ የሚያደርስ የሆኑ ሀገር በዚህ መልኩ ተንታኞች ነን ብለው ቀርበው ደግሞ የኢትዮጵያን ከሶማሌላንድ ጋር የእስራኤልን ከሶማሌላንድ ጋር የአሜሪካን ከኤርትራ ከሶማሌላንድና ከኢትዮጵያ ጋር መሰል የሆኑ እንቅስቃሴዎችን ለመገምገም በግብፁ ቴሌቪዥን ላይ ቀርበው የሚያደርጉትን ዲስኩሮች ስንሰማ ምንኛ እስከዛሬ ድረስ ያለቀቁንና የኛን ስም በዓለም አደባባይ ለማጥፋት የኛን ስም የኢትዮጵያን አጠቃላይ ጥቅም በዚህ አካባቢ ላይ ከሌሎች ጥቅም ጋር በማስተሳሰር ስራቸውን በትክክል አሁንም የኢትዮጵያን ጥቅም አሳልፎ በመስጠት ወይም ደግሞ ኢትዮጵያ እንዳትጠቀም ሁሉ ጊዜ እንቅፋት በመሆን ሁሉ ጊዜ ስራቸውን እየሰሩ እንደሆነ የምናይበት ሁኔታ ነው ያለው። ለማንኛውም ይህንና መሰል የሆኑ ነገሮችን የሚያሳየን የሆነ አንድ ውይይት ዛሬ ይዤላችሁ ቀርቤያለሁ። ይህ ውይይት እንዳልኩት የግብፁ ሚዲያ ላይ የቀረበ የአንድ ኤርትራዊን ይዘው ቀርበውበት የሚወያዩበት የሆነ ጉዳይ ነው። ስለዚህ አካባቢውን እንዴት ይረዱታል? ኢቭን የኤርትራ ኢሊቶች ይህን ያህል ኤርትራ መከራዋን እያየች ይህን ያህል ኤርትራ ብዙ ችግሮች ተሸክማ እየሄደች እያለም ሌላው ቀርቶ ኢሊቱ እንዴት ነው የሚያስበው? በምን መልኩ ነው ነገሮችን የሚያስኬደው የሚለውን ነገር በደንብ የምናይበት የሆነ ነገር ነው እና እንዲህ አይነቱ ጨለማ ውስጥስ እንዴት ገብቶ ዝም ብሎ መቀጠሉን እንዴት መረጠ? ሀገሪቱ በዓለም አቀፍ ደረጃ የተሰነዘረባትን ነገር እያየን እንደ ሀገር ሌላው ቀርቶ የሚወራው ነገር ብዙ ስለ እንትንም ስለሆነ ስለ ዲፕሎማሲ ስለ አምባሳደር ማጨት አለ ማጨት ስለሆነ ደግሞ በጣም ብዙ አስገራሚ ነገሮች አብረን የምናይበት ነው። حلقتنا اليوم عن خبر هز الشارع الأفريقي تحديدا منطقة ዛሬ የምናወራው አንድ የአፍሪካውን ምድር ያናወጠ ይሆን እንግዲህ ከዚህ በፊት ሁሌ ብያቸዋለሁ የተወሰኑ አንዳንድ አካሎች ልክ እንደ ኤርትራ እና የግብፅ አንድ ላይ ተባብረው የሚሰሯቸው ከሆኑ ፊልሞችና ድራማዎች አንዱ የነሱ ኢሹ ዓለም በሙሉ የሚሰማው
በቃ ሁሉም በቃ ስለሱ ጉዳይ ብቻ የሚያወራ የሚመስላቸው አሁን የተነሳውን ኢሹ ምናልባት ብዙ ሰዎች አልሰሙም ወይም ቢሰሙም ያን ያህል ቦታ አልሰጡትም እነሱ ጋር ግን ጉዳዩ በጣም ትልቅ ነገር ስለሆነ ዓለም በሙሉ ያናጋ አፍሪካ በሙሉ እንዴት ብሎ የተነሳበት የሆነ ጉዳይ አስመስሎ የመሳል የዚህ አስማተኞች አካሄድ ገመዱን እባብ አድርጎ ስሎ የመሄድን አካሄድ የምናይበት ነው القرن الافريقي ودول حوض النيل በአፍሪካ ቀንድና በሐውድ ኒል ምን እንዳገናኘው እንጃ የናይል ቤዝን ሀገራት በሙሉ የነሱን ሁሉ ጉዳይ ያነቃነቀ የሆነ خبر ዜና ተፈጥሯል ምን ይሆን ኒውስ ይሄ ነው خبر تعيين سفير اسرائيلي في ارض الصومال ና ያስጨነቃቸው በጣም የአፍሪካ ቀንድ የሐውድ ኒል ወይም የናይል ቤዝን ሀገራት ወይም የናይል የሀገራት የውሃው ባለቤቶች ሀገራት በሙሉ ያናወጠ የሆነ ነገር ምንድነው እሱ የእስራኤል መንግስት በሶማሌላንድ አምባሳደር መሾም ይሄ ነው ከባድ ነገር خبر ده مش مجرد خبر عابر كده لا ስለዚህ ይሄ ወሬ ወይም ይሄ ዜና ዝም ብሎ የሚታለፍ አይደለም ትለናል لكن ده ليه قراءات ودلالات عديده ده اللي هنتعرف እንግዲህ ይሄንን ፕሮግራም በነገራችን ላይ ነብ አፍሪቂ ወይም ነብ አፍሪቂያ ብለውታል ልክ እኛ ጋር በኢትዮጵያ የዜና ማዕከል ወይም የኢኤንኤ ኢትዮጵያን ዜና አገልግሎት ቅርንጫፍ የሆነ ፐልስ ኦፍ አፍሪካ የሚል ፒኦኤ የሚል ትልቅ የሆነ ቻናል ፈጥሯል በአረብኛው ነብ አፍሪቂያ ነው የሚለው እነሱ የተጠቀሙት ያችኑ ቃል ነው ነብ አፍሪካ የአፍሪካ ፐልስ ወይም ምንድነው የልብ ትርታ የሚል ርዕስ ነው የሰጡት ፕሮግራሙን በዛ ፕሮግራም ላይ ነው የሚያቀርቡልን የሊበራሊ የሚል የግብፁ አንዱ ሚዲያ ነው عليه النهارده من خلال ضيفنا الكاتب والمحلل السياسي سلمان آدم من دولة أريتريا هيشرح لنا الوضع وهيشرح لنا أكتر وهيستفاد معانا أكتر إيه اللي بيحصل بالضبط في منطقة القرن الأفريقي ዛሬ ይላል ትለናለች ሰልማን አደም የተባለ አንድ ኤርትራዊ ፖለቲካ እና ፖለቲከኛ የፖለቲካ ተንታኝ ስለ አሁን ላይ ስለሰማነው አስደንጋጭ የአፍሪካ የናይል ቤዝን ሀገራትን ሁሉ ያናወጠ ያናጋ የሆነ ዜና እስራኤሎች በሶማሌላንድ አምባሳደር መሾማቸው የሚል ነው እንግዲህ ተንታኙ ኤርትራዊ ነው የሚተነተነው ስለ አምባሳደሮችና ስለ አምባሳደር መሾም ከእስራኤል ሀገር ስለዚህ ጉዳይ ነው ይወር وليه إسرائيل مصممة على إقليم انفصالي إن هي تعين سفير رغم إن هي مش دولة مستقلة وغير معترف بيها አንደኛ ምንድነው ይባለው ነፃነቷን ያገኘች ሀገርና እውቅና ያገኘች ሀገር ላልሆነች ሀገር እንዴት ነው እስራኤል አሁን ላይ አምባሳደር መሾም የወሰነችው ና ይሄንን ነው የሚያወሩት اهلا وسهلا بيك استاذ سليمان ادم نورتنا وشرفتنا النهارده في نبض افريقيا اشرف لي وشكرا على الاستضافه ዛሬ በመጀመሪያ በጣም በዚህ ነብድ አፍሪካ የሚባለው ፕሮግራማችን ላይ ስለመጣህልን በጣም ደስ ብሎናል ትለዋለች شكرا ليك وانا سعيده ان انا معاك النهارده انا الله اسعد والله عايزين نتكلم عن كيف تلقيت خبر تعيين سفير اسرائيلي في ارض الصومال መጀመሪያ እንዴት አገኘኸው የእስራኤል መንግስት በሶማሌላንድ አምባሳደር መሾሟን እነስማው ማለት ነው الى حد ما مفاجاه በጣም በተወሰነ ደረጃ አስደንጋጭ ነው ይላል ማን ነው የሚለው ኤርትራዊ ትላንት የተገነጠለው ኦልሞስት እድሜው ከሶማሌላንድ ጋራ የተቀራረበ ወይም ሶማሌላንድ የተሻለ የሆነ የዲፕሎማሲ ርቀት የሄደች ሀገር በትንሹ 34 ሀገሮች ላይ ምስለኔ ያላት ምንም እንኳን እውቅና ባታገኝ የራሷ ገንዘብ የራሷ ጠንካራ የሆነ ፓስፖርት ያላት ሀገር እና እንዳልኩት በ30 ምናምን ሀገር ስንል ኤርትራ ደግሞ ስንጠይቅ 9 ሀገር ብቻ አምባሳደር ያላት አንዳንዱ ደግሞ ዘበኛው አምባሳደሩ ሸሽቶ ዘበኛው አምባሳደር የሆነባት ሀገር እቺ ሀገር ናት ስለ ሶማሌላንድ ስለ
እስራኤል አምባሳደር መሾም የምታወራ ይሄ ነው አንዳንዴ ተገቢ ማውራት ያለባቸው ዝም ካሉ ቦታውን ከለቀቁ እንደነዚህ አይነት ሰዎች መተው ሊያወሩ ይመቻል ማለት ነው ይሄ የሚገርም ነው اذا سكت اهل الحق جاء اهل الباطل የእውነት የባለቤትነት ነገር የሚገባቸው ሰዎች እና ስለዚህ ጉዳይ በደንብ ማብራራት ያለባቸው አካሎች ቦታውን ከለቀቁ ማንንም ይመጣና ያንን ቦታ ይሸፍኗል ማለት ነው الواحد كان يتوقعها من جهة ثانية لأنه كان في بعض الإشاعات مع مجيء الرئيس دونالد ترامب እኛ ምን ጠብቀው የነበረው ሌላ ነበር በጣም የሚያስፈራ የነበረው ሌላ የጠበቅነው ነበረ እሱ ምንድነው በተለይ ዶናልድ ትራምፕ ወደ ስልጣን ከመምጣቱ ጋር ተያይዞ ዶናልድ ትራምፕ እንግዲህ ሌላ ደግሞ የሚጠብቁት የነበረው ምናልባት ኢትዮጵያ እንደነዚህ አይነት ሀገሮች ነበሩ ምናልባት ለሶማሌላንድ እውቅና ሰጥተው አምባሳደር ሊሾሙ ይችላሉ ብለን ምን ፈራው في أمريكا وهناك لوبي قوي بيدفع في الاتجاه ده ምክንያቱም በአሜሪካ ኃይለኛ ሎቢ አለ ወደ ዚህ ጉዳይ የሚገፋፋ አሜሪካኖች ሶማሌላንድን እውቅና እንዲሰጡ የሚገፋፉ ኃይሎች አሉ الواحد كان بيتوقع هل يجرؤ الرئيس دونالد ترامب بالاعتراف بأرض الصومال كدولة مستقلة እናም ፍርሃታችን የነበረው አሁን ዶናልድ ትራምፕ ሶማሌላንድን እውቅና ሊሰጥ ይደፍራል አይደፍርም ብለን በጣም እየጠበቅን ነበር ኤርትራ ማለት ነው حيميل انه يعني في اتجاه انه ما يدخلش في السودان مباشر مع القوانين الدولية ومع الاتحاد الافريقي خاصة ነገር ግን ያገኘነው ነገር ምንድነው ከአፍሪካ ቀንድ ጋር ከአፍሪካ ሀገራት ወይም ከአፍሪካ ህብረት ጋር ከአፍሪካ አንድነት ጋር ከመሳሰሉት ከዓለም አቀፉም ህግ ጋር እንዳይጣረሱ ፈርተው ነው ይላል አሜሪካኖች ፈርተው ከዛ የነፍስ ልጆቻቸው ምንድነው ይባለው የነፍስ አባት የሆኑለት አሜሪካ እስራኤሎች ሄደው ግን ሲያደርጉ ምንም ሳይቃወም ዝም ካለ ምን ማለት ነው የአፍሪካ አንድነት ጋር እስራኤል እንድትጋጭ ይፈልጉ ነበር በፍጹም ስለዚህ እንደዚህ የሚባለው ነገር ተረት ነው ይሄ የሌሎችን ለማስፈራራት የአፍሪካ ህብረትን አቋም እንትን የሚጋጭ ሆነ የአረብ ሊግ ሐሳብን የሚጋጭ ሆነ የመሳሰሉት እያሉ የሚደሰኩሩት ነገር ውሸት የሆነ ራሳቸው ማያደርጉት የሆነ ነገር አስገንጣይ ገንጣይ አብረው ቁጭ ብለው የሚያወሩት ነገር ነው رمتني بدائها ثم انسلت ይላሉ አረቦች በራሷ በሽታ ለክፋኝ ለራሷ ሽላለች ወይም ዞራለች ይላሉ وفجأة الاعتراف جاء من إسرائيل في ديسمبر من العام الماضي እናም ጉዳዩ ተለውጦ እኛ ምን ጠብቀው የነበረው ሌላ ሀገር ነበር ግን አሁን ሶማሌላንድን በእስራኤል በኩል እውቅና አግኝታ አገኘናት بديسمبر ባለፈው አመት لم يكن متوقعا الى بهذه السرعه በፍጹም በዚህ ፍጥነት ሶማሌላንድ እውቅና ታገኛለች ብለን አስበን አናቀም ምን ታስባላችሁ ኤርትራ ያለ ሰው የኤርትራ አንድ ፖለቲከኛ ይህን ሊል ይችላል እንደዚህ አይነት ሞራል አለው ብለን ስንጠይቅ بلد انفصلت قريبا يعني فوجدت اعترافا مباشرة عندنا ወዲያው ነው እውቅና ያገኙት ከመለስ ዜናዊ አስገንጣይና ገንጣይ አንድ ላይ ተሰባስቦ ከዛ አረብ ሀገራት በሙሉ እውቅና ሰጧቸው እነሱ መሳሪያ ሰጧቸው ሲያስገነጥሏቸው የነበሩ አካሎች ወዲያው ሰብሰብ ብለው እውቅና ሰጧቸው እነዚህ ናቸው አሁን ስለ እውቅናና ስለ እውቅና ለመስጠት ጉዳይ የሚያወሩን ዓለም እንዴት እንደተቀየረች ولكن نوعا من مسألة لابد أن نقرأ المسألة دي سواء كانت جت من أمريكا أو من دولة أخرى أو من إسرائيل يعني هي مش مجرد اعتراف بإقليم انفصالي هي أكثر من كده يعني ስለዚህ በእነዚህ ሀገሮች ማለት ሶማሌላንድ የተገነጠለ ይችላል ወይም ደግሞ እውቅና ሳታገኝ ያለች ሀገር እና ለሷ ተሰጣት لابد من قراءتها في سياق محاولة إعادة هندسة المنطقة
ስለዚህ አሁን ያለው ሁኔታ አካባቢውን ህንድስናውን ለመቀየር እየታሰበ ያለበት ሂደት ነው يتناسب مع أطماع دولية وإقليمية ግን ይሄ ምህንድስናው እየተካሄደ ያለው የዓለም አቀፉን እንደዚሁም አንዳንድ ደግሞ የአካባቢ ሰዎች ፍላጎትን ያማከለ ሆኖ ነው وتعرفي انه ارض الصومال جايه على مقربه من باب المندب እንደምታውቂው ሶማሊላንድ ማለት ለባበል መንደብ ለሚባለው መሻለኪያ የቀረበች ናት خليج عدن ودي منطقه استراتيجيه እና خليج عدن ለገልፍ عدن ደግሞ ባህር መወጣጫ በጣም የቀረበ ነው قويه جدا فبالتالي سواء كان امريكا ولا ስለዚህ ይሄ ቦታ ደግሞ ከፍተኛ የሆነ ስትራቴጂክ ቦታ ነው ስለዚህ አሜሪካ እስራኤል ሁሉም የሚመኙት የሆነ ቦታ ነው اسرائيل ولا الصين ولا يعني هي منطقه صراعات يعني ሁሉም ቻይና ሁሉም የሚመኘው አካባቢ ነው ስለዚህ ሁሉም መመኘት ይፈቀድለታል ሁሉም ደግሞ እዚህም የሄደ የራሱን ግንኙነት አድርጎ የራሱ የሆነ የጦር ቤዝ ማስቀመጥ ይችላል ኢላ ኢትዮጵያ ስትቀር እና የሁሉ ግርግር የሁሉ መንፈራፈር ለእስራኤል አይደለም እስራኤል በቀደደችው መንገድ ሌሎች ይከተላሉ ከዛ ውስጥ የመጀመሪያው ኢትዮጵያ የሚል ፍርሃት ነው ያለው بين الدول العظمى وفي نفس الوقت ايضا منطقه صراعات بين الدول يسموها بالانجليزيه ميدل باورز اللي هي دول اقليميه متوسطه النفوذ ولكن بنفوذ ሌላው ያካባቢ ሀገር ሆኖ መካከለኛ የሆነ ሀያላን ብለን ምንጠራቸው ኢትዮጵያ መሰሎችን ማለት ነው متزايد ومن ضمنها اسرائيل ሌላው ከዛ ውስጥ ደግሞ እስራኤል واسرائيل بتحاول من خلال التواجد في المدخل الجنوبي للباب المندب التاثير على الاوضاع الامنيه وعلى الملاحه አሁን የነሱ አሁንም የእስራኤልና የምንድነው የግብጽና የኤርትራ ያሆኑ ተመሳሳይ የሆነው ትርክት ረሱት ዳህላክን ሰተው እስራኤልን ሲያመቻቹ በደብ አድርገው እንደፈለጉ አካባቢው ላይ እስራኤሎች የፈለጉትን እንዲሆን እስካሁንም ድረስ ተራጠራለው ከዳህላክ ጋር በተያዘ የእስራኤል ኤርትራ ማለት የእስራኤል ኦልሞስት አንድ አካል ናት እና እንደዛ ሆነ አንድ ኤርትራዊ ሙሐሊል የሚባል አደም ሳልህ የሚል ሰው ራሱን በዚህ አይነት መልኩ ቀርቦ እስራኤልን ሲተች ማለት ነው አሰባችሁት يعني وكلام حضرتك بتقول ان